ቅንጅት ተደምሮ ዓላማውን እንደሚያሳካ ጥርጥር የለኝም። አሁን ዛሬ በዚህ ላይ የምንመለከተው የጎንዮሽ መጋጨቱ ተትቶ ቀጥታ በፖለቲካ በጣም የራቁ ኃይሎች ወይም የነሱ ተወካዮች እዚህ በአንድነት መሰለፋቸው በአንድ በኩል ለኢትዮጵያ ሕዝብ ተስፋ ይሰጣል፣ በሌላ በኩል ደግሞ ላለው አገዛዝ ያርደዋል ማለት ነው። አሁን እንዳየ ነው። ጦርነት ይቁም፣ ሰላም ይስፈን ምኑ ላይ ነው የሚያሸብረው? ምንም የሚያሻማ ትርጉምም ኖሮት ሊኖር አይችልም። ግልጽም ነው። በሀገሪቷ ሰላም ይውረድ፣ ጸረ ሰላምም ይውረድ ብለን በምንለበት ጊዜ ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ጸረ ሰላም ኃይሎችና የሰላም ኃይሎች አሰላለፍ ጥርት ባለ መልክ እየታየ ነው። ግልጽ እያለ መጥተዋል። በኢትዮጵያ ውስጥ ያሉት ድርጅቶች፣ በአካባቢ ያሉት ሀገራት ኃይል አሰላለፋቸው ግልጽ እየሆነ መጥተዋል ማለት ነው። ለአንድ አፍታ እዚህ ላይ ቆም ብለን የአሁኑ ሁኔታ በመሰለው የታሪክ መጋጠሚያ በስልጣን የነበሩት መሪዎቻችን ወይም የኢትዮጵያ መሪዎች የወሰዱትን አቋም ዞር ብለን እንመልከት። ቅበ ንግስና ከእግዚአብሔር ተቀብያለሁ ይሉ የነበሩት ንጉሠ ነገሥት ጃንሆይ ልዑል ራስ እምሩ ካግባቧቸው በኋላ የሀገሪቷን ደህንነት ያስጠብቃል ካላችሁ እሺ ብሎ በሻለቃ ደበላ ዲንሳ በሚመራው የደርግ ጓድ ጋር ተነስቶ ከቤተ መንግስት ወጡ፣ ከስልጣንም ወረዱ። በገዛ ፈቃዳቸው ማለት ይቻላል። ምክንያቱ ከናንተ ጋር ይህንን የምትሉትን ነገር የሀገሪቷ ደህንነትና የህዝቦቿ ሰላም ያስጠብቅ ከሆነ ከናንተ ጋር ማልሄድበት ምክንያት የለም ብሎ ደርግ የላከላቸው በሻለቃ ደበላ ዲንሳ ከሚመራው ቡድን ጋር ሄዱ። ፕሬዝዳንቱ መንግስቱ ኃይለማርያም በመጨረሻ የደርግ ፓርላማ ስብሰባ ላይ ለሀገሪቷ ሰላም ሲባል ለተፋላሚ ድርጅቶች ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ አሉ። ወንበሬን ለመልቀቅ ዝግጁ ነኝ ለአንዱ ተፋላሚ የነበሩት ያኔ ወያኔና ሻዕቢያ ናቸው። ለነሱ አምበል ነው ያሉት። ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ ብሎ አትሊስት ስልጣን ለመልቀቅ ለህዝቡ፣ ለሰላሙ፣ ለሀገሪቷ ደህንነት ለመልቀቅ ዝግጁ መሆናቸውን አሳዩ ማለት ነው። በቅርብ ደግሞ ኃይለማርያም ደሳለኝ ስልጣናቸው በገዛ ፈቃዳቸው ለቀቁ። አሁንም ለሀገሪቷና ለህዝብ ደህንነትና ሰላም ሲባል ነው። እንዲያውም የመፍትሄ አካል ለመሆን በማለት ዝግጁነታቸውን አረጋገጡ። ታዲያ ምን ያደርጋል? ንጉሱም በጣም ከረፈደ በኋላ ነው ዝግጁነታቸው ያሳዩት። ኮሎኔሉም እንዲሁ በጣም ከረፈደ በኋላ ነው። ጠቅላይ ሚኒስትር ኃይለማርያም ምንም እንኳን የተካቸው አብይ አህመድ በፈርዖን ቤት ያደገ ሙሴ የተባለለት ራሱ ፈርዖን መሆኑን አረፈው እንጂ ስልጣንን በሰላም ሆኖ አረፈው እና በሰላም ስልጣናቸው ለለቀቁት ፕራይም ሚኒስተር ኃይለማርያም ደሳለኝ ለዛ ለተባለው ነገር ሊሆን አልቻለም። ለዚህም ነው በአገር ልጆች መሃል ዛሬም ኃይለማርያም ደሳለኝ ዛሬም በአገር ልጆች መሃል እንደፈለጉ የሚዟዟሩት። የተሳካ የስልጣን ርክክብ ነበረ ማለት ይቻላል። ነገር ግን አመሰቃቃይ ወንበር ወራሹ አገሪቷንም ቀጠናውም አተረማመሰው። ይሄ ነው በኢትዮጵያ ውስጥ ያለው ነገር።
እዚህ ላይ አንድ አጭር ፈገግ የሚያሰኝ ገጠመኝ የራሴ ገጠመኝ ለእናንተ ልጋራ ፍቀዱልኝ። ዛሬ በስደት ከካይሮ አሁን ያለሁበት የስካንዲናቪያ አገር መተን ትንሽ ከቆየም በኋላ በዛን ጊዜ 4 ወይም 5 ዓመት የነበራት የመጨረሻ ልጃችን አማርኛ መነጋገር እያስቸገራት እና እንዝናናባት ነበረ። ከዕለታት አንድ ቀን ለብቻዋ መጫወት ሰለቻት መሰለኝና እናቷን ማሚ እኛ ወደ ኢትዮጵያ የምንሄደው መቼ ነው አለቻት። እናቷ ደግሞ አባትሽን ጠይቂው ብላ ወደ እኔ ልትገላገል ፈለገች። ቀጥታ ወደ እኔ መጣ አምርታ እሱ ጥያቄ ራሱ እንደገና ጠየቀች። እኔ ብዙ ሳላስብበት በስልጣን ያለው መንግስት ሲወርድ ነዋ አልኳት። እሷም በልጅነትና በንጹህ ልቦናዋ ምን ብትል ጥሩ ነው? ምኑ ላይ ነው የቆመው? ይውረዳ ብላ እርፍ አለች። ምኑ ላይ ነው የቆመው? በሷ የተረዳት በስልጣን ያለው መንግስት ሲወርድ ነው ስላት ምኑ ላይ ነው የቆመው? ይውረዳ። በጣም በሚያስቅ አኳኋን ነው ያለችውና ያ ነገር ሁሉ ጊዜ እንደቀልድ እንደግመዋለን። ስለዚህ ይሄ ነገር አብይ አህመድ ከስልጣን መውረድ የኛ ትንሿ ልጅ ያኔ እንግዲህ ትልቅ ናት ባለችው መልኩ ባይሆንም አሁንም ቢሆን ምን ላይ እንደቆመ አንዱ በኢትዮጵያ ሕዝብ የሚያውቀው ይመስለኛል። በቀላሉ ግን ውረድ ሲባል እንደማይወርድ በተግባሩ ያሳየ ከዛም አልፎ ተርፎ እዚህ ላይ ስትነጋገሩ የነበራችሁ ተናጋሪዎች በዝርዝር ገልጻቸውና የኔ መልእክት በማሳጠር ወደ እንትን አልፋለሁ። 2 ደቂቃ አሉት አቶ ዩሱፍ። ውረድ ብሎ ማውረድ የማይሞከር የማይታሰብ ነው። በተለይም የንግስናው ዘውድ የደፋሁት እናቴ በ7 ዓመቴ በነገረችን ህልምና ንግርት ብሎ በፓርላማ ፊት የቆሞ መናገር ድፍረት ያለው መሪ ነውና ኢትዮጵያ ህዝብ ጃንሆይን እንኳን ሌባ ብሎ በድንጋይ የወረወረባቸው አድፋጭ ህዝብ ነው። አንድ ትንሽ ልጄ ላይ ምን ላይ ነው የቆመው እንዳለችው አብይ ዛሬ ምን ላይ እንደቆመ ምን ሰላም ይውረድ፣ ጸረ ሰላምም ይውረድ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ዩሱፍ ያሲን፣ ድንቅ መልእክት ነው ያሻገሩልን። በነገራችን ላይ አሁን በእርግጠኝነት መናገር እንደምችለው አገዛዙ ይሄ ታላቅ የበይነመረብ ትዕይንት ራበት ሁኔታ ተፈጥሯል። ስለዚህ በፌስቡክ ለማሰራጨት ተገደናል። ስለዚህ አቶ ጃዋር እዚህ እየተናገረም በራሱ ሚሊዮኖች በሚከተሉት የፌስቡክ ገጹ ላይ ሊያሰራጨው ጀምራል። ግን እዚህ ያላችሁ የትም አትሄዱ። የዩቲዩብ አክሰስ ያላገኙትን ለመድረስ ነው ወደ ፌስቡክ እየሄድን ያለ ነው እንጂ እዚህ ያላችሁ መቆጠራችሁ ስቲል አስፈላጊ ስለሆነ የትም እንዳትሄዱ አሳስባለሁ። ግን በጃዋር ገጽም በኩል እንግዲህ እንዲከታተሉ መንገር ትችላላችሁ፣ ሀገር ቤት ላሉት በዩቲዩብ መከታተል ለማይችሉት ማለት ነው። በተጨማሪም እኛ 100 ሺዎችን ነበረ እንደርሳለን ያልነው፣ ነገር ግን በኢኤምኤስ በኩል በሳተላይት ሚሊዮኖች እያዩት እንደሆነ መግለጽ ወዳለሁ ይሄንን በዚህ አጋጣሚ ማለት ነው። ስለዚህ እንግዲህ እንቀጥላለን። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን እንቀጥላለን። አቶ ጃዋር መሐመድን ማስተዋወቅ አያስፈልገኝም፣ ብዙዎቹ ታውቁታላችሁ። በኢትዮጵያ ውስጥ ይቅርታ ቴዲ፣ አንድ ጊዜ አንድ ሰው በመሃል አስገባና ጃዋር እንትኑን ፌስቡክን ማኔጅ ለማድረግ ትንሽ ልቆይ ስላለ ነው። ጥሩ። እሺ፣ እንግዲያውስ እዚህ ላይ ዶክተር ራሄልን ማስገባት ከቻልን የሚሰራላቸው ከሆነ ዜና ዶክተር ራሄል ባፌን ብታስገቢልን።
አሉ? ዜና ይሰማሽ ከሆነ አለሁ ይሰማል። እሺ ዶክተር ራሄል በጣም እናመሰግናለን። እንግዲህ በዚህ ታላቅ የበይነመረብ ትዕይንት ላይ መልእክት ሊያስተላልፉ በመገኘቱ ከልብ አመሰግናለሁኝ። በተደጋጋሚ እንደጠቀስኩት የዚህ ስብስብ ታላቅ ትዕይንት ህዝብ የመሰባሰብ ምክንያት ጦርነት እንዲቆም መጠየቅ፣ አገዛዝ እንዲያበቃ መጠየቅ፣ ሰላም እንዲሰፍን ድምጽ ማሰማት ነው። ስለዚህ እዚህ ላይ ስለተገኙ እናመሰግናለን። እንግዲህ ዶክተር ራሄል በአሁኑ ወቅት የህብረ ብሔራዊ ፓርቲ የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ናቸው። መልእክቱን ማስተላለፍ ይችላሉ። 10 ደቂቃ አሉት ዶክተር ራሄል። በጣም አመሰግናለሁ አቶ ቴዎድሮስ። ለአዘጋጆቹም ሁሉ ትልቅ ክብር አለኝ። አመሰግናለሁ። ወገኖቼ ጦርነት ይቁም፣ አገዛዝ አብቅቶ ዘላቂ ሰላም ይምጣ ብሎ የተመመውን ይህን ህዝብ ትክክለኛ ሰዓት ላይ እንደመጣ አስባለሁ። ወሳኝ ሰዓት ላይ ትክክልም ነው አቋሙ ብዬ ነው የምቀበለውና ይህን መንደርደሪያ ይዘን መወያየታችን፣ ይህን መንደርደሪያ ይዘን በአገራችን ጉዳይ መነጋገራችን ለኔ ትልቅ ጉዳይ ነው። የምንዋጋው ጦርነት እኮ አሸናፊ ልደት ሚውት አድርግ። በቃ አሁን ቀጥሎ እነግራለን በኢሳን እናንተ እንዲከታተሉ። ልደት ሚውት አድርግ። እርስ በርሳችን ነው ዶክተር መንግስት ከሚያስተዳድረው ህዝብ ጋር ጦርነት ገጥሟል። ቴዲ በጣም ይቅርታ ረሳሁኝ። አየህ አሁን ምን ታላልክ ይቀጥሉ። እሺ ረሃብ፣ መፈናቀል፣ ስደትና ሞት ሌላኛው የታሪካችን ክፍል ነው። እንደ ዓለም አቀፉ የሂውማን ራይትስ ዋች ዘገባ ከሀገር አቀፍ ደረጃ የታየው አፈናና እገታ እየጨመረ መምጣቱ በገሃድ የተመዘገበ ነው። ስለዚህ ህዝባችን በሰላም ወጥቶ የመግባቱ ሁኔታ እጅግ አዳጋች ሆኗል። ህፃናትን፣ ሴቶችን፣ አረጋውያንን፣ የሃይማኖት አባቶችን፣ መነኮሳትን፣ ነዲያንን ወዘተ ሰላማዊ ዜጎችን ያለ ልዩነት እየፈጀ ስላለው ህገወጥ ግድያ ነውና ስለነውሩ የምናወራው በሴቶችና በልጃገረዶች ላይ እየተፈጸመ ስላለው ጥቃት ነውና የምናወራው እንደ ናሽናል ሪፖርት በዝርዝር የተቀመጠ በጣም እንደ ሀገር እንደ ህዝብ ያዋረደን ታሪክ የተመዘገበበት ዘመን ነው። የሲቪል ሞትና ንብረቶቻቸው ላይ እየደረሰ ያለው ጥቃት እንዲሁም ህገወጥ እስራቶች በመንግስት ኃይላት፣ በሚሊሻዎች፣ መንግስታዊ ባልሆኑ ታጣቂ ኃይሎችም የሚፈጸሙ መሆናቸውን የሂውማን ራይትስ ዋች ጥናት አሁንም ያስረዳል። ነገር ግን ይህ ድርጊት ግጭቱ በተከሰተበት ቦታ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች በተመሳሳይ እየተፈጸመ መሆኑን በስፋት ያብራራል። ለዚህ ነው ጦርነቱ ሰሜን ላይ የበረታ ቢሆንም ኦሮሚያ ላይ የበረታ ቢሆንም መሃሉ፣ ምስራቁ፣ ምዕራቡ፣ ደቡቡም ነፃ አይደለምና የጋራ መፍትሄ የሚያስፈልገን አንድነትን የጠየቀው ይሄው አገር አቀፍ ችግር ነው። አይበቃንም ወይ? በቃ ጦርነት ይቁም ስንል እኮ በቂ ምክንያት ስላለን እኮ ነው። የህዝባችን ሞትና እንግልት እንዲያበቃ ነው ጦርነት ይቁም የምንለው። ረሃብ፣ አፈና፣ መፈናቀልና ስደት እንዲያበቃ ነው ጦርነት ይቁም እያልን ያለ ነው። ብዝሃነታችንን እንድናዳምጥ አንድን ነገር የሀገራችን ጉዳይ ተደማምጠን እንድንመክር ለዚህ ነው ጦርነቱ ይቁም የምንለው። መከላከያ የሀገር ምሰሶና አምድ፣ የህዝብ መከታና ጋሻ፣ ኩራታችንና ክብራችን እኮ ነው። ለዚህ ነው የወታደር ሞት ይቁም የምንለው። ለሀገር ክብር ለሉዓላዊነት አይደለም እየወደቀ ያለው።
ለፖለቲካዊ የህዝብ ጥያቄ የፖለቲካ ምላሽ አጥተው በየብሔረሰቡ በደረሰው በደል ምክንያት የፋነኑ ታጣቂዎች የህዝብ ልጆች የሀገር ዋልታዎች ናቸውና ጥያቄያቸው በሰላማዊ መንገድ ፍትህ አግኝቶ ደም መፋሰሱ እንዲያበቃ ነው ጦርነት ይቆም።